እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማወቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንተ አናገሪያ። ዛሬ ለወጣቱ ጋዜጠኛ ሶፎንያስ እና ለቤተሰቦቹ ታላቅ የምስራች ተሰምቷል። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። እግዚአብሔር የእናቱን እንባ የቤተሰቡን ለቅሶ ተመልክቶ ታላቅ የምስራች ይዞ መጥቷል። በአንድ ሚዲያ ላይ የቀረበውን የቤተሰቡን የሐዘን እንባ የተመለከቱ ከወደ አሜሪካ የሚኖሩ በጎ አድራጊ ክርስቲያን ወገኖቻችን የወጣቱን ጋዜጠኛ ስብራት ለመጠገን በይፋ ተነስተዋል። እነዚህ ወገኖቻችን እኛ ሙሉን ወጪ ችለን የግብዣ ወረቀት ኢንቪቴሽን ፔፐር ልከን ወደ አሜሪካ ወስደን እናሳክመዋለን፣ ወደ ቀድሞ ሕይወቱን እንመልሰዋለን በማለት የፍቅርና የጀግንነት እጃቸውን ዘርግተዋል። እግዚአብሔር ሲምር ሙሉ በሙሉ መሆኑን በተግባር አሳይቷል። እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማወቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንተ አናገሪያቸው። ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህን ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገውም አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይሄንን ቪዲዮ እየሰራው ያለሁት። መንፈሳዊው ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማወቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንተ አናገሪያቸው ሊረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚች እናት እንባ ይታደስ። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለ እናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። እንዳልኳችሁ ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ 3 ዓመት እዚህ እናመጣዋለን። ግን ቪዛውን እንዲያገኝ የምታውቁ ሰዎች በሙሉ ሰፖርት እንድታደርጉት፣ ሌተር እንድትጽፉለት፣ ኤምባሲም ደግሞ እንድታናግሩለት የምትችሉ ሰዎች ካላችሁ እንድታናግሩለት በትህትና ጠይቃችኋለሁ። በሉ ቀጥሉና ይሄንን ቪዲዮ ለእናትየው ላኩልኝ ቶሎ ብላችሁ፣ ወይም ደግሞ ለሱ ለራሱ እሱ ቤተክርስቲያን እንደሆነ ሰምቻለሁ። ስልክ ላይኖረው ይችላል። ነገር ግን እናቱን ፈልጋችሁ አድርሱልኝ። በቅርብ ይሄ ልጅ ወደዚህ መጥቶ የሚቻለውን ነገር አድርገውለት ህይወቱ ተለውጦ የኢትዮጵያን ወጣቶች ይረዳል ብዬ ተስፋ አደርጋለሁ። ገባ? ሁላችን ኃጢአትን ሰርተናል፣ ከእግዚአብሔርም ክብር ጎልናል ይላል መጽሐፍ ቅዱስ። ሁላችን አጥፍተናል። አዎ አጥፍቷል፣ ትክክል ነው። ይቅርታ ልናደርግለት ልንምረው፣ ከዛ ደግሞ እግዚአብሔር በረዳን አስተምረን አስተካክለን የእግዚአብሔርን ማዳን ማሳያ ማድረግ ስለምንችል ይህንን ቪዲዮ ቶሎ አድርሱልኝ። ችል ማለት ነው። መልካም ቀን ውድ ቤተሰቦቼ። በመጨረሻም በዚህ አስቸጋሪ ወቅት ፈጣሪ የላካቸው እውነተኛ የሰማይ መላእክት የሆኑትን እነዚህ ደጋግ ወገኖች ልባዊ ምስጋናችንን እናቀርባለን። የወጣቱን ጋዜጠኛ ስብራት ለመጠገንና የቤተሰቡን እንባ ለማበስ የወሰዳችሁት ቅዱስ ተነሳሽነት በሰው ልጅ ልቦና ውስጥ አሁንም ፍቅርና ርኅራኄ እንዳለ ዳግም ያስመሰከረበት ታላቅ የደግነት ተግባር ነው። ፈጣሪ በሰፈራችሁበት መስፈሪያ በሰጣችሁት የፍቅር እጅ ልክ አብልጦ ይባርካችሁ። በነገራችሁ ሁሉ ላይ መልካምነትን ያብዛላችሁ። ለተጨነቃችሁና ላዘናችሁ ለሶፎንያስ ቤተሰቦች ደግሞ እግዚአብሔር አምላክ ከሰማይ ሰላሙንና መጽናናቱን ይላክላችሁ። የሰው ልጅ መንገድ ሲዘጋበትና ተስፋ ሲቆርጥ ፈጣሪ ግን በሌላ አቅጣጫ ብርሃኑን ያበራል። አምላክ በፈተና ውስጥ ያለፉትን ቅኖች መቼም ቢሆን ጥሎ አይጥልም። ዛሬም በቸርነቱ ጎብኝቷቸዋል። ፈጣሪ የመጀመሪያው መልካም ሥራ ፈጽሞ ጋዜጠኛ ሶፎንያስ ሙሉ ጤንነቱን ተመልሶ ደስተኛ ሆኖ በድጋሚ ከወላጆቹ ጋር
የሚቀላቀልበት ቀን ለማየት ያብቃን። እግዚአብሔር ያሰቡትን መልካም ነገር ሁሉ ያሳካላችሁ፣ ለቤተሰቡ ጽናቱን ይስጥ። አሜን።